እሺ ሰላም ሰላም የኛ እይታ ዩቲዩብ ቻናል ተከታታዮቻችን እንደምን ከረማችሁ? እኛ ዛሬ የኛ እይታ አዘጋጆች ለየት ባለ መልኩ ቀርበናል። ባለፈውም የለቀቅነው ከበፊቱ ይዘት የተለየ ነበረ። አሁን ደግሞ እስቲ ባሎቻችንም ብዙ ጓደኞቻችን የሚያውቁንም ዝም ብላችሁ ቁጭ ብላችሁ ዲስከስ ማድረግ ብቻ አይደለም፣ እስቲ እንደ ሴቶቹ ኪችን ግቡ ደግሞ ብለው ኪችን አንድ አይነት ምግብ መርጠን ሰርተናል። ልንወዳደር ነው። አሸናፊ ይቀጣናል። በቅጣት መሀል ያሉ ነገሮች እያንዳንዳቸው ነገሮች ያሉ ደስ የሚሉ ነገር ጊዜ እናሳልፋለን እላለሁ። እንድትከታተሉን እጋብዛለሁ። ሰብስክራይብ፣ ላይክ እና ሼር በማድረግ እያበረታታችሁን ስላላችሁ አመሰግናለሁ። አሁንም አትለዩን እላለሁ። በዛውም ደግሞ የምሳቅ አለ፣ ስለ አመጋገብ ስለምናምን አንዳንድ ነገሮችን ዲስከስ እናደርጋለን። ጥሩ ጊዜ እናሳልፋለን። እንዴት ናችሁ? እግዚአብሔር ይመስገን። ሳምንቱ እንዴት አለፈ? እግዚአብሔር ይመስገን በጣም ቆንጆ ነው። ሳምንቱ ቆንጆ ነበረ። እግዚአብሔር ይመስገን። በጣም አሪፍ። አዎ ሳምንቱ ጥሩ ነው። ያው ሳምንታችን አሪፍ ነው አውቃለሁ። ያው ስለምንደዋወልም አውቃለሁ። ያው እንትኑ ተከታታዮቻችን እንዲያዩ ነው። እንግዲህ ዛሬ የድል ጉዳይ ሆነና እኔ በጣም በሙሉ ልቤ እንደማሸንፍ እርግጠኛ ነኝ። እያንዳንድሽ ለቅጣት ተዘጋጂ። ተመልካቾቻችን ምንም በቃ አንደኛ ይመቻችሁ። ደግሞ ይኸውላችሁ በዛ ላይ ይሄን ምግብ ነው የወደድነው በሉት። በቃ እኛ ፈታ ነው የምናደርጋችሁ እንዳያሳስባችሁ። ተመልካቾቻችንንማ የሰራነውን ምግብ አቅምሰን እነሱን ማስደመም አለብን። ዳኞቻችንን ብቻ ከሚሆን አይመስላችሁ? እንኳን ሙያ በልብ ነው የምለው። ያው ሲመጣ ስለሚታይ እኔ ብዙ ስጋትም የለብኝም። እንግዲህ ሲመጣ ይታያል። እኔ እውነት ነው ሙያ በልብ ነው፣ ግን እንትኔ ኮንፊደንሴ የሆነ በቃ መጨረሻ እንግዲህ በማውራት አይደለም። ብዙ አታውሩ። ምናልባት ልትሸነፉም ትችላላችሁ። ኦፍኮርስ ለማንኛውም ተረጋጉ። እናሸንፋለን ብለን ነው የመጣነው እኛ። እንግዲህ እናያለን እና ተመልካቾቻችን ውድድራችንን አብራችሁ እንድትቆዩ እየጋበዝን እስቲ ምሳቃ ያለበት ጠዋት ተነስቶ ምሳቃ የሚሰራ አሁን ለምሳሌ ምሳቃ አንድ አይነት አይደለም፣ 2 3 4 አይነት ነው የሚሰራው። እና ምሳቃ በነገሮች ላይ በጣም ሙያ የሚፈትን ስራ ነው። አንድ አይነት አይደለም የምትሰሪው። ቁርስ የሚበሉት ሌላ፣ 4 ሰዓት ሌላ፣ 5 ሰዓት ሌላ፣ 9 ሰዓት ሲመጡ ሌላ፣ ሁሉም የተለያየ ስለሆነ ትንሽ ጊዜም ይወስዳል፣ ሀሳብም ማመንጨት ይፈልጋልና እስቲ ተመልካቾቻችን እዚህ ላይ ምን ሀሳብ አላችሁ? እናንተስ ምን ሀሳብ አላችሁ? እኛ እንኳን እንግዲህ ቆየት ብለናል። ምሳቃ ግን ያው ነው። አሁንም ቢሆን ድሮም ቢሆን ምሳቃ 3 4 አይነት የምትቆጥሪው በፊትም ቢሆን ማለት ነው። ስለዚህ እንዳልሽው ጥበብ ይጠይቃል። ምክንያቱም ዛሬ ያሰርሽውን ነገ አትደግሚው። ምክንያቱም ልጆቹ ይሄን ነገር እንትን ይላሉ በደንብ ነው ከጓደኞቻቸው ሚስም ምናምን ያዩና ይሄኛው ጥሩ አይደለም፣ ይሄ ዘይት በዝቶበታል፣ ይሄ ብዙ አይነት አስተያየት ስለሚሰጥ ተጠንቅቀሽ የምትሰሪው ነገር ነውና ያው አይነትም ስለሆነ ለልጆችም የሚመች ነገር ማድረግ ስላለብን ያው ምሳቃ ፈታኝ ነው። እንግዲህ ሰርተን እኔና አንቺ አልፈናል። እንግዲህ እኛም ሰርተን ይብላኝላችሁ ለእናንተ። አሁን ግን እኔ የምንወጣው እኔ ምሳቃውን እቋጥራለሁ። ለባሌ ምሳው ቋጥሮ ነው የሚሄደው። ስለዚህ ያው የልጆች ምሳቃ ብርግጥ በጣም ፈታኝ ነው፣ በጣም ከባድ ነው። እኔ ልጄ ትምህርት ቤት ገብታ ምሳቃዋን ከኪችን ወስዳ ምንድነው የተቋጠረልሽ ብላኝ ያ ሁሉ ምንድነው ያው በቃ እዛ ሄደው ደስተኛ ሆኖ እንዲበሉ ደስ እንዲላቸው እዚህ ጋር የሚበሉትን ሳይሆን ምሳቃ ውስጥ ደግሞ ተቋጥሮ ለየት ያለ ነገር መሆን አለበት ስለሚሉ ደስ ነው እና ፈታኝ ነው። እንግዲህ አልፈንበታል። እናንተ አሳልፈን ለእናንተ ተሰጥተን ሳምሪቲ
እንበረታለን። ያው ሳምሪቲን እንደምታውቂው ምሳቃ እኔ በጣም በብዛት አለብኝ። ግን ያው በልጆቼ ምርጫ ስለሆነ በልጆቼ ምርጫ አቋጠርኩ ማለት ደግሞ ልጆቼ ማስደሰት ነው። ልጆቼ ተደሰቱ ማለት ደግሞ እኔ ተደሰትኩ ማለት ስለሆነ ምሳቃ ደስ እያለኝ ነው ምሰራው። ግን ምንድነው ምን ልቋጥርላቸው በምን ላስደስታቸው የሚለው ነገር የተወሰነ ያስጨንቅሻል። በቃ ጥሩ ነገር አስረሽ ሊሆን ይችላል እኮ ግን ያ ነገር እንዴት ይሆን ምን ነገ ምን ላርግላቸው ከነገ ወዲያ ምን ላርግላቸው ምናምን የምትይውን ነገር ከእናትነትሽ እሱ ሊያስጨንቅሽ ይችላል እንጂ ደስ እያለኝ ነው የምቋጠረው። እኔ ግን ምን እንደማደርግ ታውቂያለሽ? መጀመሪያ ልጆች ትምህርት ቤት ሲገቡ ነበር እሱ ነገር የሚፈትነኝ። አሁን ላይ ግን ኖርማሊ ትምህርት ሲጀመር የአንድ ወር የሚሆን የሁለት ወር ሊስት አውጥቼ ነው እጽፋለሁ፣ እለጥፋለሁ። ከዛ ፕላኔን የምግብ ዝርዝሩን እያየሁ የሚያስፈልገኝ ማሟላት ብቻ ነው እንጂ በፊት በጣም ነበር የምቸገርበት። ማታ ሲመጣ ነገ ምንድን ነው ማስረው የሚለው ነገር በጣም ያስጨንቀኝ ነበርና ይሄን ነገር እንግዲህ ተመልካቾቻችን ከረዳችሁ በዚህ መፍትሄ ብትወስዱ በጣም አሪፍ ነው። እኔ እየጠቀመኝ ነው። ያው ግን እኮ አሁን ሁለት ወር ለማውጣት በጣም ከባድ ነው። ያልቃል ራሱ ይደጋገማል ወይ ነው። እኔ ደግሞ ግራ የገባኝ ዝርዝር አይደለም የምጽፈው ይበሉታል ብዬ የማስበው እነሱ የሚንተረስታቸው የሆነው ጽፌ ያስቀምጣለሁ። ሰኞ ሲመጣ ልደግሞ እችላለሁ። አዎ ሳምሪቲ፣ ግን አሁን እኔ የጨነቀኝ ግራ የሚያጋባኝ ምን መሰለሽ፣ አሁን በፊት ልጆች እያሉ የሰጠሻቸውን በሚበሉበት ሰዓት እውነት ነው እሱን ሊስት አድርጎ ማስቋጠር ያቀላል ላይፍን። ግን አሁን ላይ 100% አንቺ ሊስት ያረግሽውን የመያዝ ኢንተረስታቸው በእርግጥ ብትሰሪ እኮ ግዴታ ይይዛሉ። ግን እንዴት ነው አንቺ ያሹን ብቻ ነው መተው እኮ ማሚ ዛሬ ይሄን ነው የምንፈልገው ነገ ይሄን ነው የምንፈልገው ይልሻል እኮ። ትቀይራለሽ ልክ እንደዛማ ሲሆን እንደ ሀሳባቸው ትቀይራለሽ። ኖርማሊ ሊስትም ሳወጣ የሚገርምሽ እነሱን ጠይቄ ነው። ሰኞ ምን ቢሆንላችሁ ጥሩ ነው፣ ማክሰኞ ምን ቢሆንላችሁ ጥሩ ነው። አንዴ ሊስት ያወጣሁትም 2 ሳምንትም ልጠቀመው እችላለሁ። ስለዚህ እየተነጋገር በፊት ላይ እንዳልኩሽ በጣም ይከብደኝ ነበር እውነት። አሁን ግን እየተነጋገርንም በዚህም ዘዴ ትንሽ አቅየዋለሁ ብዬ አስባለሁ። አቅልየዋለሁ። ውዴ ከጠቀመሽ እችን ሲስተም ተጠቀሚ። መነጋገሩ በእርግጥ ነገሮችን ለማቅለል በጣም ጥሩ ነው። ልጆች ከፍ ካሉ ምን ላድርግ፣ ምን ልስራልሽ፣ ነገ ምን ላድርግልሽ መባባሉ ነገሮችን በጣም ያቀላል። አቅምን አገናዝቦ ቤት ያፈራውን ካልሆነማ ከየት ይመጣል? ያቀላል። አንዳንዴ አሁን ዛሬ ላይ ለምሳሌ ኪስሽ ሞልቶ የፈለገውን ሁሉ እየገዛሽ ስለያሽ ምናምን ነገ የሚያቀን አይደለም። ላይሆን ይችላል። 100% እየጠየቁ ማሟላት ልክ ነው ብዬ እኔ አላምንም። ቤትሽ ባፈራው ልክ ግን ቤት ውስጥ ይሄ ያለ ከዚህ ምን ይሰራላችሁ እየተባባልን ቢሆን መልካም ነው። እኔ ግን በእነሱ ፍላጎት ብቻ መስራት እንትን አይመስለኝም። ምክንያቱም እነሱ የሚወዱት የሆነ ብቻ ለእነሱ የሚጠቅመው ነገር ባላንስድ መሆን አለበት። ምሳሌ ለምን እንደዛ እንደሚሆን ታውቂያለሽ ወይ ነው? አጋጥሞሽ ከሆነ ብዙ ጊዜ 9 ሰዓት ትምህርት ቤት ልጆቹን ልታመጭ ስትሄጂ በየደረጃው ምሳቃ እስከናናቱ እንደዚህ ድፍት ብሎ የምታየው አጋጣሚ የለም። ወላጅ ቤት ውስጥ ያለውን ወይ እኔ ያልኩትን ብላ ስለሚለው ነው። ተማሪ ሳይረበው ቀርቶ አይደለም፣ እንደዛው ይዞት ድፍት አድርጓት ይዞም ቢመለስ ቁጣ ነው። ግርፊያም ሊኖር ይችላል። እኔ የሚገርምሽ ሕፃን እያለ በጣም ነበረ ማስገድደው። የመጀመሪያ አይደለም ሰውነታቸው የተወሰነ ነገር ብቻ ለምሳሌ ፓስታ ብቻ ፈልጋለሁ ቢሉ ከሌላ የሚያገኙትን ቫይታሚንም ምናምንም ሊያጡ ይችላሉ። እሱን ምን ታደርጊያለሽ? ምሳ ሰዓት አይደለማ፣ ቁርስ አለ፣ መክሰስ አለ፣ እራት አለ። አይንሽ እየተጨቃጨቅሽ ማብላት ይቀላል እንጂ ምሳ ልሰርካች አንደኛ ኢንተረስቲንግ ሆኖ አይበላውም። ሁለተኛ ደግሞ እዚህ ኃይለኛ ግፊት ካለበት ደፍቶስ ነው የሚመጣው። በጣም ብዙ ጊዜ ትምህርት ቤት ምሳቃ ተደፍቶ አይቻቃለሁ። ከዛ በኋላ ልክ እንደሱ አይነት እንትን ሀሳቤን ተውኩትኝና የሚፈልጉትን በቻልኩት መጠን አደርጋለሁ። ጎደለባቸው ብዬ የማስበውን ግን እቤት በማገኛቸው ሰዓት እየተጨቃጨቅኩ ማበላለሁና እንደዛ ነበረ ያሳለፍኩት። አሁን እኔ ጋር የነበረኝ ልዩነት አንዳንዴ ምሳ ምናምን እሰራለሁ። አጋዤ ከሌለች ሳይሆን አጋዤም እያለች ነው የምልሽ።
ግን አሁን አጋዥ ስትኖር ከታትፋለሽ፣ ሁሉ ነገር አቅርባለሽ። ጣጣጣ ነው አይደል? እዛችን ግን ዛሬ ይሄ ነገር ፈተና ነው ተብሎ ይኸው ጥፍሬ ሁሉ ተቆራረጠ። ስካት ምን ሽንኩርት ለመክተፍ አንቺ አጋዥ አስለምዳሽ ነው መከታተፉን እንጂ ይሄን ያህል ተይ ገንዬ ተይ። ለማንኛውም ተመልካቾቻችን ወደ ውድድራችን እንመለስ። ዳኞቻችን ቦታቸውን ይይዛሉ። መድረኩን ለነሱ እንለቅና ምግቡን ቴስት አድርገው ውጤቱን ያሳውቁናል። በጣም ጥሩ። እና ደግሞ ተመልካቾቻችን እያንዳንዳችን ኪችን ውስጥ በምን ሂደት ውስጥ እንዳለፍን የምታዩት ስለሆነ ትክክለኛ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እንድታስቀምጡልን እንፈልጋለን። ሌላ ጊዜ ደግሞ ይሄንን ስራ ብትሰሩ ወይ ደግሞ ይሄ እዚህ ቦታ ሄዳችሁ እንዲህ ስታረጉ በቃ ከእናንተ ሀሳብን ብታመጡልን የእናንተን ፍላጎት ለማሳካት ዝግጁ ነን እንላለን። እዚህ ላይ ለመጨመር የመረጣችሁት ምግብ ብዙ ላይክ ያገኛል በተማመን ሰርተን እንደምናቀምሳችሁ ፕሮሚስ እንገባለን። እስከ መጨረሻው ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም የኛ እይታ ፖድካስት ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ለየት ባለ መልኩ እስቲ ሴቶቹ ሙያስ እንዴት ናቸው? ዲስከሽን ብቻ አይደለም፣ ፓስታ በአትክልት ሰርተን ልንወዳደር ነው። ተከታተሉ። ያዘጋጀሁት ያው ግብአቶችን አንድ ባንድ ነግራችኋለሁ። አበባ ጎመን፣ ካሮት፣ ድንች፣ ሽንኩርት፣ ፎሰሊያ እና ቃሪያ ነው። ያው ቤት ውስጥ ያለንን ነገር ለመጠቀም ያህል አጋጣሚ ቤት ውስጥ ያገኘሁት እነዚህ ስለሆነ ነው። እንደምታውቁት ብዙ አይነት አትክልቶችን ጨምረን ማጣፈጥ እንችላለን። ለጊዜው ግን ቤት ያለኝ ይሄ ስለሆነ በዚህ አሳያችኋለሁ። ቦይዝ ፓስታ በጣም ወደዋለሁ እና ቦይዝ ፓስታ አለኝ። ቲማቲም ድልህ አለኝ። እስቲ ወደ ስራችን ተመልካቾቻችን። ያው ካሮቴን ቅጥና አድርጌ ነው የከተፍኩ ያለሁት እና ለጋ ስለሆነ እንጨቱን አላወጣሁትም። እንግዲህ የኛ እይታ ተሸላሚ እንደምሆን ተስፋ አደርጋለሁ። ልጆቼ፣ ባሌ፣ ቤተሰቤ በጣም ነው የሚወዱልኝ። ዘይት አደርጋለሁ። ችግሮቻችንን በቀጫጭኑ እናደርጋለን ለፓስታ ስለሆነ። እንጨምራለን። ደግሞ ፎሰሊያ እጠብሳለሁ አብሬ። ቆንጆ ሆኖ በስሎ ፎሰሊያ ጨምሬያለሁ። ፎሰሊያዬን ጥብስ አደርጋለሁ። እስከዛ ድረስ ግን ታጥቦ የተዘጋጀውን አበባ ጎመኔ በምፈልገው ቆራርጬ አስተካክላለሁ። እናንተም ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እንደምትነግሩኝ እንደምታበረታቱኝ ተስፋ አደርጋለሁ። እና ፎሰሊያዬ ጥብስ እንደምፈልገው ስለተጠበሰ ሽንኩርቴን አስገባለሁ። ድንቼን ከለሩን በጣም ነው የምወደውና
የቆርቆሮንም መጠቀም ትችላላችሁ እንዳስፈላጊነቱ እንደምሰራው አትክልት መጠን ይለያል። አንድ ነው ሁለትም ማስገባው የሚለው ድንቼን አስገባለሁ። ጣፋጭ ፓስታ በአትክልት እንዴ! ድንቼን ትንሽ ከጠበስኳት በኋላ አበባ ጎመን እናደርጋለሁ ማለት ነው። አበባ ጎመኔን እከታለሁ። አትክልቴ እየደረሰ ስለሆነ ፓስታዬን እከታለሁ። ትንሽዬ ጨው አደርጋለሁ ፓስታዬ ላይ። ነጭ ሽንኩርት እናደርጋለን። ትንሽዬ ቁንዶ በርበሬ። ፓስታ በአትክልታችን ይሄንን ይመስላል። አትክልታችን ይሄንን ይመስላል። ፓስታችንን እንከታለን። ፓስታ አልቆርጥም፣ በቁመት ነው የማስገባው። ተመልካቾቻችን ሲደርስ ደግሞ ተመልሰን እንገናኛለን። እንግዲህ ሙሉ ቀን ሲሰራ ረጅም ሰዓት የፈጀው ሲሰራ የነበረ ፓስታችን አሁን ይቀላቀላል። ግን ለስ ተመልካቾቻችን እንግዲህ ቅድም እንዳያችሁት ከታተፍ የነበረው ፓስታ በአትክልቴ ይሄን ይመስላል። እንግዲህ አንደኛ እንደምወጣ እተማመናለሁ። ስለተከታተላችሁኝ አመሰግናለሁ። እኛ እይታ ቤተሰቦች እንግዲህ ዛሬ የፓስታ በአትክልት ከጓደኞች ጋር ውድድር እናደርጋለን። ያው እንደሚታወቀው እንግዲህ ለፓስታ ግብአት የሚሆኑትን ቲማቲም፣ ብሮኮሊ እና አበባ ጎመን፣ ካሮት፣ ሽንኩርትና ጥቅል ጎመን አዘጋጅቻለሁ። አሁን እንግዲህ እንጀምራለን ማለት ነው። ያው ነገሩ በቂ ነው የከተፍኩት፣ ግን ያው እጅ የሚያስቆረጥም እንደምንሰራ እሙን ነው። ያው የኛ እንደሚመረጥም እርግጠኛ ነኝ። እንደዛ ብዬ አስባለሁ። አሁን ፓስታ ብዙ እንትን አይፈልግም። አትክልት ሲሆን ደግሞ አትክልቶች ያለንን ቤታችን ውስጥ ያለንን አትክልት ብንጠቀም ጥሩ ይሆናል። እንግዲህ ቤተሰቤ የምሰራውን አትክልት ይወደዋል። አትክልት ፓስታ በአትክልት እንግዲህ አሁን እስቲ ከነሱ ጋር ያለውን ነገር አይተን ታዩታላችሁ ማለት ነው መጨረሻ ላይ።
እንትን እንዲሆን ነጭ ሽንኩርት ጨምሬያለሁ። ካሮታችን እንግዲህ አሁን በስሏል። በኋላ ለመቀጣጠል እንዲመቸን ለብቻ እናስቀምጣለን። ጎመናችንን አትክልት ቢሆን ተመራጭ ነው። እኔ በራሴ እንደዛ ነው የምመርጠው። ጥቅል ጎመኔም እንግዲህ እየበሰለች ነው። እሷንም ላውጣት። ከለ ብሮኮሊና እያስቀምጠዋለሁ። ብሮኮሊና ደግሞ በጎን ደግሞ ፓስታዬን እዳለሁ። ፓስታ ለመቀጠል አበባ ጎመንም ብሮኮሊን በጣም ነው የምወደው። ለጤናም ጥሩ ነው ይባላል። አይፈልግም ቲማቲሜን ለስጎን ይሁን ቲማቲሜን ስላለው ቲማቲማችን እየበሰለች ነው። እሳት ሳለን እየሰራ ነው። ፓስታችንን ደርሷል። እንግዲህ የምወደው ይሄን ፓስታ ነው። ለአንድ ሰው ስለሆነ የምሰራው በቂ ነው። ፓስታችን ቼክ እናድርግ። በስሏል። እናወጣዋለን አሁን ለብቻው የጠበስኩትን ካሮት ቲማቲም ተደርገናል። ፓስታውን ጨምረን
እናቀርባለን ማለት ነው። በኋላ ትኩስ እንዲሆንልን እዚህ ላይ ፓስታውን ጨምሮ ማቅረብ ነው። ፓስታችንም ደርሷል። እስቲ አሁን እንቀላቅለውና ያለውን ነገር እናያለን። አሪፍ ሆኗል። ዋው ጤና ይስጥልኝ ተመልካቾቻችን፣ የኛ እይታ ተመልካቾቻችን፣ ዛሬ ውድድር አለብን። ፓስታ በአትክልት ነው የምንሰራው። እንግዲህ ይኸውና እናሳያያችሁ እናንተ፣ እኛ መስራት እንጀምራለን ማለት ነው። እንዴት ነህ? እስቲ አሁን ደግሞ እንጨምራለን። ካሮታችን በስሎልናል። ጎመናችን ደግሞ እንጨምራለን።
እሺ ብዬ አስደረሰው ሊጨምር አሁን ይሄ በስሏል። ወሰደውን አንዴ ለብ ጠበስ ላድርጎች እንግዲህ አይን ይበላል ይባላል። እሺ ስለዚህ ዲኮር እናድርገው ብለን ተመልካቾቻችን ዛሬ የኛ እይታዎች እንግዲህ ምን አቀርበው የምግብ ዝግጅት ሀሳብ አትክልት ነው። እርግጠኛ ነኝ እኔ እንደማሸንፍ። ዘይታችንን እናግላለን። ዘይታችን ግሏል ተመልካቾቻችን። በመቀጠል የምናዘጋጀው ካሮታችንን ነው። የሚገርም ምግብ እንደሚሆን ተስፋ አደርጋለሁ። በባይዘውያችሁ ላይ ላይክ ሼር ምናምን እንዳትረሱ። በቀጣይ ሌላ ፕሮግራም ይዘንላችሁ እንድንመጣ ያው ግድ ማበረታቻ ያስፈልጋል። የጣርነውም ውሃ ፈልቷል። ፓስታችንን እንጨምራለን። እኔ ሳልሰበር ነው የምከተው፣ ሲሰበር ደስ አይለኝም። የሁል ጊዜ ምግብ ሲሰራ አካባቢ ጽዳት ወሳኝ ነው፣ ግድ ነው። ሽንኩርታችን በስሏል፣ ግን ለከለር ትንሽዬ እርድ እንጨምርበታለን ነጭ እንዳይሆንብን። ከዛ ካሮታችንን ሬዲ አድርገናል። ካሮታችንን እንጨምራለን። ፓስታችንም እየደረሰ ነው። ቲማቲማችንን እናዘጋጃለን። ይህችን ቲማቲም መጨረሻ ላይ ነው የምንጨምራት። ካሮታችን፣ ሽንኩርታችን እየበሰለ ነው። ፓስታችንም እየበሰለች ነው። ተመልካቾቻችን እንግዲህ ካሮታችንን ጥብስ ብላለናለች። አሁን ጥቅል ጎመናችንን እንጨምራለን። ፓስታችን ደርሷል። በጣም ሬዲ ሆኗል። ፓስታችንን እናጠላለን። ፓስታችን ሬዲ ሆኗል።
ነጭ ሽንኩርታችንን ለጣም እንጨምራለን። እንደምታዩት ጥቅል ጎመናችንን እየበሰለ ነው። በደንብም እርር ማለት የለበትም፣ ያው አትክልት እንደመሆኑ። ዋው ሽታው ራሱ የሚገርም የሚያስጎመጅ። በስመ አብ። አሁን ያዘጋጀናት ቲማቲም እንጨምራለን። በጣም ነው ከለር የሚያሳምረው። ዋው ትንሽ ሰዓት ከደን እናረጋታለን። ተመልካቾቻችን ይሄው ስልሳችንን ደርሷል። እንግዲህ ፓስታችንን አዘጋጅተን ልብሳችንን ቀይረን ለፕሮግራማችን ሬዲ ሆነን መተናል። አሁን ፓስታችንን እንቀላቅላለን። ተመልካቾቻችን እንግዲህ እኛም አራታችንም የሰራነውን አቅርበናል። ዳኞቻችን ደግሞ የሚሉንን የማን እንደሚያሸንፍ እስቲ አብረን እንሆን። እንግዲህ ውድ የኛ እይታ ፕሮግራም ተከታታዮቻችን እንግዲህ ቅድም የኛ እይታ ፖድካስት አዘጋጆች እንግዲህ ስለ ምግብ ሙያቸው ስለ አንዳንድ ነገር ሲያወሩ ነበረና ሁሉም የኔ እያለ ፎክሯል። እንግዲህ እኛ ደግሞ የቀረበልንን እንግዲህ ማዕድ ቀምሰን አጣጥመነው የማን እንደሚበልጥ እንግዲህ ወስነን አሸናፊውን ገልጸን ከዛ በኋላ እንግዲህ አሸናፊው የሚሸለመውን ተሸልሞ ተሸናፊውም የሚቀጣውን ተቀጥቶ እንግዲህ ፕሮግራማችንን የምናጠናቅቀው ይሆናል። እስቲ እንግዲህ ከጎኔ ጓደኛ ያለ የሚለውን ደግሞ እሱን እንስማ። የኛ እይታ ተከታታዮች እንግዲህ ዛሬ የኛ እይታ ፖድካስት ባለቤቶች ለየት ያለ ፕሮግራም ይዘው ቀርበዋል። የሰሩትን ምግብ ደግሞ እኛ የሰሩትን ምግብ ቴስት አድርገን ያው እነሱ ባስለመዱን ሙያ መሰረት ቴስት አድርገን ያሸነፈውን ሰው እናወጣለን። ያሸነፈው ሰው የተሸናፊዎችን የሚቀጣውን ቅጣት ይቀጣል ማለት ነው። ስለዚህ አሸናፊውን አብረን እናያለን። ወደ ቀመስፈን እንሄዳለን። እንግዲህ አራቱም በጣም ዋንጫ የበሉ ናቸው። እንግዲህ ፈታኝ ይመስለኛል። ልክ እንደ መልካችን የተለያዩ ናቸው። እንደ ቻይና አንድ አይነት አይደሉም። የተለያየ ምግብ ነው። ይሄ ግን ቅጠል በዛበት እንግዲህ ምርቃናውን መቻል ነው። እስቲ እንግዲህ ካላስከፈሉ ድጋሚ ቢደግሙልን ደስ ይለኛል። ሌላ ደግሞ ክፍያ ከሌለው ኧረ እሺ እንግዲህ ከዚህኛው እንጀምር። ከዚህኛው እንጀምር።
እስቲ እንግዲህ ያው ምግብ ስንቀምስ እንግዲህ ጣዕሙን ለማወቅ ግድ መመሰጥ ይኖራል። ይቅርታ ድምጻችን ከጠፋባችሁ። በጣም አሪፍ ነው። እስቲ ወደ ሁለተኛው ምግብ እንሂድ። አንደኛውን ጨርሰናል። ወደ ሁለተኛው ተመልካቾቻችን እንግዲህ ዳኞቻችንን እያያችኋቸው ነው። ድምፅ አጥፍተዋል። እስቲ እንግዲህ የማን እንደሚያሸንፍ ማየት ነው። በነገራችን ላይ ከሳህኑ ስር ስማችን ተጽፎበታል እና ምንም አይነት መጭበርበርም አይኖርም። በዛ ላይ ዳኞቹ የትኛውን ምግብ ማን እንደሰራው አያውቁም። እና እስቲ ውድድሩን ታበረከታለች። ሁሉም በጣም ጥሩ ናቸው። ትንሽ ግን መለየት ከባድ ነው። በዚህ ሁሉም ይጣፍጣል እና እኔ እንጃ እኔ ከጣጣት ነው የሆነብኝ። እንግዲህ ከጣጣት ቢባል አንዱንም መምረጥ ከባድ ነው። እኔ አላውቅም እንግዲህ ባስቀየማችሁም የራሳችሁ ጉዳይ። የቀላቀሏቸውን ግባት ስናያቸው ብዙዎቹ ሁሉም ላይ አሉ። ትንሽ ግን በውበት ደረጃ እንዲስታይ አቀማመጡ ይሄኛውና ይሄኛው በጣም የተሻለ አቀራረብ አለው። በቴስት ደረጃ ግን ሁሉም በጣም የተቀራረቡ ናቸው። እንግዲህ ውጤቱን ነው የኔን ምርጫ ላስቀጥ አሁን ወደ ምርጫ ልሄድ ነው። ወደ ምርጫ ልሄድ ነው። እንዳቀማመጡ ይሄኛው ጥሩ ማን ነው በአንደኝነት ደረጃ አስቀምጬዋለሁ። 2 ይኸው፣ 3 ይኸው፣ 4 ይኸው፣ 1 2 3 4 ይሄ የኔ ነው። እስቲ እሱን ደግሞ የሚለውን እንስማና እሺ። በእኔ ደግሞ አንደኛ ደረጃ ጨውም ቴስቱን በጣም የተመጣጠነ ለመብላት በደንብ የማሪፍ ቴስት የሚጋብዘው አንደኛ ይሄ ነው እያምናለሁ። አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ አራተኛ ይሄ። ስለዚህ እንዴት ነው እንዴት እንለየው? አሁን የሌለ ያንተም የተለያየ ምርጫው ነው። ስለዚህ ያንተ አንደኛ የምትለው እሺ፣ እኔ ምን አንደኝና ተይዤዋለሁ። አንተ ደግሞ እኛውን ያስከው። እሺ ተመልካቾቻችን፣ ያው የኛ እይታዎች ያቀረቡትን ምግብ ሁሉም ቴስቲ ናቸው እና እኛም ያው በተፈጥሮ ባገኘነው ልምድ መሰረት ቴስት አድርገን ለመለየት ሞክረናል። ግን ሁለታችንም እኔም ጓደኛዬም የመረጥነው የተለያየ ስለሆነ እኔ የመረጥኩበትን ምክንያት አስረዳዋለሁ፣ እሱም የመረጠን ምክንያት ያስረዳል እና
አንዳችን ካሳመነን ወደ አንድ እንመጣለን፣ አንድ እንመርጣለን ማለት ነው። ካልሆነ ሌላ ሶስተኛ ዳኛ እንፈልጋለን ማለት ነው። ይሄን ያላየ ሰው ሌላ ሰው አስገብተን ሜዳኛን እንመርጣለን። ስለዚህ አሁን እንደገና ቴስት እናደርጋለን ማለት ነው። እኔም እሱም እኔም በደንብ እሺ ድጋሚ ቀመስኩት። ምንድነው ሁሉ ነገር ሲጀምር ካቀራረብ እና አንዳንድ ከፍትፍቱ ፊቱ እንደሚባለው ፊቷ ገጽቷ አቀማመጧም ምኗም የሚጋብዝ ነገር አለው። አንድ ሁለተኛ ነገር ደግሞ አሁን ብዙ ርቀት ሳልሄድ የፓስታው አበሳሰሉ በራሱ ማለት ነው ይሄ ትክክለኛ በቃ የሆነ ምላስ ላይ የሆነ ደስ የሚል ነገር ያለው ፓስታ። ይሄኛው ግን ትንሽ ኦቨር የበሰለ ይመስለኛል እና ምላስ ላይ ያለው ቴስት በስነ ስርዓት ያስታውቃል። ስለዚህ አበሳሰሉ ምንም ይሄኛው አሪፍ ነው ብዬ ነው የማስበው። በዚህ ትንሽ ልዩነት ፈጥሮብኛል። ሁለት ነገር ብቻ ነው ያነሳው፣ አቀራረብና የፓስታው መብሰል። ይሄኛው እንደምታዩት ፍትፍት ያለ ነው፣ እዛ ጋር ትንሽ የመብሰል ነገር ይታያል እና በዛ ምክንያት እኔ አቃቤን አልከኝም ብዬ ነው የማስበው። እሺ እንዳለው ወንድሜም እንዳለው አቀራረቡ ይመስላል፣ እውነት ነው። ግን ያው አንድ ምግብ ደግሞ ተሰርቶ በጣም ቴስት የሆነ የሚበላው ጨውም የሚቀመሙት ቅመማዎች በደንብ የሚስብ ቴስት የሆኑ ነገሮች መሆን አለበት። ይሄኛው ጨውም አለው። ይሄኛውን በምንቀምስበት ሰዓት ጨው የለውም፣ ምንም ጭራሽ የለውም። ይሄኛው ግን ጨው አለው። ያልበዛ በጣም የማይረብሽ ለጤናም ለምንም የማይረብሽ። ሁለተኛ ያሉት የሚጨመሩት ቅመማ ቅመሞች በደንብ ተዋህደዋል። በጣም ስለተዋሃደ ቴስቱን በጣም የጨመረ ይመስለኛል። ይሄኛው ደግሞ ስታዩት ፓስታው የሚጨመሩት ነገሮች ላይ ለብቻ ነው ያሉት፣ ፓስታው ደግሞ ውስጥ ለብቻ ነው ያለውና ፓስታውን እንደምታዩት ነጭ ነው ያሉት። ቴክስቸር የሚጨመሩት ነገሮች በደንብ አልተዋሃዱም። ትንሽ የኛ በጣም ቴስቲ ነው እና እኔም አቋሜ ነው ከየው። ስለዚህ ምንድነው የምናደርገው? ተመልካቾቻችን ሁለታችንም ልንስማማ አልቻለም። ለሶስተኛ ዳኛ ሁለቷን ምግብ ላይ ብቻ ይቀምስና የመረጠልንን ቀጥታ አሸናፊ እናደርጋለን ማለት ነው። በዚህ እንስማማለን። እስኪ ሶስተኛ ዳኛ ጋር ይምጣና ዳይሬክተሮቻችን እንግዲህ ተመልካቾቻችን እንግዲህ ዳኛ ሆነን ቀርበን የተሻለ የትኛው ነው የሚለውን እንግዲህ ሁለት ነበርን። እኔም የራሴን ከጎኔ የነበረውም ተስፍሽም የራሱን መርጧል። መስማማት አልቻልንም። ስለዚህ ምንድነው ሶስተኛ ዳኛ ይምጣና ከዛ በኋላ ከሁለቱ ብቻ ይመርጥና ይሄኛው ይበላል። ከተሸነፍኩ እኔም አምናለሁ፣ ተስፍሽም ከተሸነፈ እንግዲህ ለሙያተኛው አጨብጭበን የሚገባውን ነገር እንሰጣለን። ምንድነው የሚሰጠው? ሰርፕራይዝ ነው፣ በኋላ የምትከታተሉት ይሆናል። እስኪ ወደ ሶስተኛው ዳኛችን እንሂድ። እሺ፣ ያው ከሶስቱም ቀምሳለሁ ማለት ከሁለቱም ቀምሳለሁ። ሁለቱም? አዎ። ኦኬ። አቀራረባቸው በጣም አሪፍ ነው፣ ከለራቸው ያምራል። እስቲ የኛ ደግሞ ሰው አሪፍ ነው። ሁለተኛ ምን ቀምሰት አቸኩል ይሄም በጣም አሪፍ ነው። እኔ ፐርሰናሊ የምወደው ፓስታ እንደዚህ አይነት ፓስታ ነው። አንደኛ ማለት
ክሪስፒ ነገር አለው፣ ቆርሾ የሚል ነገር አለው። ፕላስ ከለሩም ኮምቢኔሽኑም ያምራል። ላይት ነው ከለሩ። ይሄኛውም እንደዛው። ያው የኔ ምርጫ ይሄ ነው። ተመልካቾቻችን እንግዲህ የዛሬውን ውድድር እንደተመለከታችሁት ነው። አሸናፊያችንም ሆናለች። ሞራል አንዴ ሞራል። ዳኞቻችንን በጣም እናመሰግናለን። እንግዲህ ቀጣዩ ፕሮግራማችን ሊሆን የሚችለው ለአሸናፊያችን ሽልማት፣ ለኛ ደግሞ ለተሸናፊዎቹ ቅጣት እና እጣ እናወጣለን። የቅጣት